ሰላም ጤና ይስጥልኝ። መቅደስ ሃይማኖት እባላለሁ። ዛሬ ስለ ሊኒየር ፋንክሽን አንዳንድ ነገሮችን እንማራለን። በዛሬው ሌሰናችን ስለ ሊኒየር ፋንክሽን ሚኒንግ ለምን ሊኒየር ፋንክሽን እንደተባለ፣ በሪል ወርልድ ላይ ደግሞ ፋንክሽንን እንዴት ኤክስፕሬስ ማድረግ እንደምንችል፣ እንዲሁም ደግሞ የተለያዩ ኤግዛምፕል እና ኤክሰርሳይዝ እንሰራለን። የመጀመሪያው ስለ ሊኒየር ፋንክሽን እስቲ ዲፊኒሽን እንማር። ሊኒየር ማለት ወርድ ኤክስፕሬስ የሚያደርግልን ስትሬት የሚለውን ሚኒንግ ወይም ቀጥተኛ የሚለውን ነገር ያሳየናል። ስለዚህ አንድ ነገር ሊኒየር ነው ስንል ቀጥ ያለ ነው እንደማለታችን ነው። ፋንክሽን ስንል ደግሞ በማቴማቲክስ ዲፋይን ሲደረግ ፋንክሽን ኢዝ ሪሌሽንሺፕ አይደል? አሁን ለምሳሌ አንድ ኢኩዌሽን ቢኖረን ሶስት እኩል ይሆናል ሁለት ሲደመር አንድ የሚል ኢኩዌሽን ቢኖረን ይሄ ኢኩዌሽን ኒድ ሪሌሽንሺፕ አለው። ሶስትን ሁለት ሲደመር ከሁለት እና ከአንድ ጋር ሪሌሽንሺፕ ክሬት አድርጓል። ስለዚህ አንድን ነገር ፋንክሽን ለማድረግ the first thing is there should be a relationship between the input የሆነ that is assigned as an input which is called domain ተብሎ የሚጠራ እና አውትፑት የምናገኝበት ወይም ደግሞ ኮዶሜን የሚባል ነገር ያስፈልገናል። እንዴት መሰላችሁ? የሆነ ነገር ፋንክሽን ለማለት በማትስ አንደኛ ሁለት ቫሪያብሎች ሚኒመም ያስፈልጉናል ወይም ደግሞ አንድ። እንዴት እንደሆነ እሱ እናያለን። ይህም ማለት ኢንፑት የሚባል ነገር ወይም የምናስገባው ፕሌስ ያስፈልግ። ለምሳሌ አንድ ባዶ ቦክስ ቢኖረኝ ባዶ ቦክስ ውስጥ ኳስ መክተት እችላለሁ አይደል? ይህንን እንደ ባዶ ቦክሱን እንደ ቫሪያብል ነው ማይ ወይም እንደ ኢንፑት አይደል? ስለዚህ ያን ባዶ ቦክስ ከትቼው ሌላ ነገር የማገኝ ከሆነ ደግሞ በስር በኩል ወይ there is an output አይደል? ስለዚህ አናውን የሆነ የማላውቀው አውትፑት አገኛለሁ ማለት ነው። ስለዚህ ፋንክሽን ለማልበማት there should be a relationship between the input and the output which is the input is called the domain, the output called ደግሞ ኮዶሜን ተብሎ ይጠራል። ስለዚህ እነዚህ ኢንፑትንና ወይም ኢንፑትና አውትፑት ብለን የምንጠራቸውን ቫሪያብሎች በአናውን ተርምስ እንጠራቸዋለን። ለምሳሌ ኤክስ፣ ዋይ፣ ዜድ፣ ኤ፣ ቢ፣ ሲ፣ ዲ ከፈለጋችሁም ሀለ፣ ሀመ በመጠቀም ቫሪያብል መመስረት እንችላለን። ፋንክሽን ስለዚህ ይሄ ነው። አንድ ኤግዛምፕል ልስጣችሁ። ከዛ በፊት ስለ ሪሌሽንሺፕ ኢንዲኬተርስ ወይም እነዚህን ሳይኖች እናውቃቸዋለን አይደል? እኩል ይሆናል፣ ይበልጣል፣ ያንሳል፣ ሌዛ ኖር ኢኳል ቱ ምናምን የምንላቸውን የእነዚህን ሪሌሽንሺፕ ኢንዲኬተርስ ኢኩዌሽኖችን እናውቃቸዋለን። እነዚህ ኢኩዌሽኖች ያው ማትስን ማትስ ያደረጉት ናቸው። ማትስ ያለ እነዚህ ኢኩዌሽኖች ምንም ማለት ነው። ለምሳሌ አንድ ቁጥር 3 ቁጥር ብዬ ጽፍ ቁጥር ነው። ሞር ግን ኢኩዌሽን ለማድረግ 3 ማለት ብዬ 3 ከ2 ሲደመር 0 ይበልጣል ብዬ ይሄን ሪሌሽን ፈጠርኩ በ3 በ2 እና በ0 መካከል። ፋንክሽን ሲሆን ግን we need some kind of variable, for example x እዚህ ጋር ደግሞ y ብዬ ብጽፈው there is an equation. This equation can be a function here. So to say in a functions ለምሳሌ አንድ ሊኒየር ፋንክሽን እዚህ ጋር ኤግዛምፕል አለ y is equal to 4x plus 3 አይደለ? ኤክስ አናውን ቫሪያብል ነው። ኢፍ ኤክስ 1 ብዬ ብጀምር የሆነ ቁጥር እፈልጋለሁ። ሌላኛው ደግሞ ኢፍ ኤክስ 2 ብዬ ብጀምር ሌላ ቫልዩ ያገኛለሁ አይደል? በኤክስ ቦታ ማን ስለምተክ ሁለት ቁጥርን በኤክስ ቦታ ማን መተካ ስለምችል አንድ ቁጥር። ስለዚህ እዚህ ጋር ዶሜን አለን ማለት ነው። ኢንፑት ኢዝ ኤክስ፣ ዋይ ማለት 4x ሲደመር 3 ነው ካለኝ ይሄ ማለት በኤክስ ቦታ it is the input which is called the domain ኤክስ ነው። this is a domain. it is ምንድን ነው? it is ኮዶሜን ወይም አን አውትፑት ነው። ኮዶሜን ወይም ደግሞ አን አውትፑት ነው። ቺዲ ናት። ስለዚህ በኤክስ ቦታ some kinds of value የፈለኩትን እየከተትኩ ዋይ ማግኘት ይችላል። ስለዚህ ነፃ ነው ማለት ነው። ስለዚህ ሁለት ቫሪያብሎች እዚህ ጋር አሉ። ወይም ደግሞ አንድ ቫሪያብልም ሊሆን ይችላል፣ ግን እሱ ኮንዲሽን ቫልዩ ከመስጠት በላይ ስለሆነ እሱን ሌላ ጊዜ ክላሪፋይ እናደርገዋለን። ስለዚህ አንድን ነገር ፋንክሽን ለማለት አንደኛ ነፃ የሆነ ኢንፑት መከተበት ቫሪያብሎች ያስፈልጉኛል። ሁለተኛ ደግሞ it should be that related የሚያደርጋቸው ኢኩዌሽኖች ያስፈልጉኛል። እና እኩል ይሆናል እና greater than less than not equal to ሊሆን ይችላል። ስለዚህ ፋንክሽንን አንድ ምሳሌ እስቲ ልስጣችሁ። ለምሳሌ በዓለማችን ላይ ልብሶቻችንን ለመስራት ወይም ልብሳችንን ለማዘጋጀት ኮተን እንጠቀማለን ወይም ጥጥ ኢንዱስትሪስ ገብቶ ነው አይደለ ልብስ የሚሰጠን ወይ ሹራብ ወይ ሱሪ ወይ ጃኬት አይደል? ስለዚህ ፋንክሽን ማለት ፕሮሰስ ማድረጊያ መንገድ የሚለውን ኤክስፕሬስ። ስለዚህ ይሄ የኢንፑቱን ተጠቅመን ኢንፑት ማለት ዶሜን ነው። ኮተን ሊሆን ይችላል። ኮተን አንድ ኤግዛምፕል ነው አይደል? አንድ ኤግዛምፕል ለምሳሌ ኢንዱስትሪስ የሚገባው የበሬ ቆዳ ቢሆን ቆዳው
ጫማ ይሰጠናል። ስለዚህ ፕሮሰስ ትደረጋል። ፕሮሰስ ተደርጎ አውትፑት እናገኛለን። ዲስ ኢዝ ፋንክሽን ባይ ዘ ዌይ። አይ ፑት በኤክስ ቦታ የፈለኩትን ቁጥር ከትና የሆነ ቫልዩ ያገኛሉ። ስለዚህ የሆነ አሬንጅመንት ፈጥራለሁ። አንድን ስከት ይሄን እናገኛለሁ፣ ሁለትን ስከት ይሄን እናገኛለሁ፣ ጥጥ ስከት የጥጥ ልብስ አገኛለሁ፣ ቆዳ ስከት የቆዳ ልብሶችን አገኛለሁ። ስለዚህ ፋንክሽን ፕሮሰስ የሚያደርግልን ነገር ነው ማለት ነው። ስለዚህ the whole thing is about a function። ስለዚህ ስለ ሊኒየር ፋንክሽን አሁን በደንብ እንማራለን። ሊኒየር ፋንክሽን ሲሆን ሊኒየር ስትሬት ከሆነ ፋንክሽን ኢዝ ኤክስፕረስ ኢን ማቴማቲክስ ኢን ኢትስ ዌይ ከሆነ ብለን ከያዝን በራሱ መንገድ ፋንክሽን ኤክስፕረስ ካደረግነው ሊኒየር ደግሞ ማለት ይሄ ነው ካለን linear function defined as a function that creates a straight line when the graphed on the coordinate plane በስትሬት ላይን ኮኦርዲኔት ፕሌን ይሰጠናል አይደል? ኤክስ እና ዋይ አለበት። እዛ ላይ ለምሳሌ የኤክስ ዋጋ እንዲህ ሲሆን የዋይ ይሆናል፣ የዋይ ዋጋ እንዲህ ሲሆን የኤክስ እንዲህ ይሆናል፣ የዋይ እንዲህ ይሆናል፣ የኤክስ ዋጋ እንዲህ ሲሆን እያለን ኤክስን ብዙ ካረግን በኋላ የምናገኘው በኮኦርዲኔት ላይ ስትሬት ላይን ካገኘን it is called linear ይባላል። ይህን በማትስ ኤክስፕረስ ወይ ደግሞ በፋንክሽን ኤክስፕረስ እናደርገው it will be written as በምን ተጽፏል? y is equal to mx plus b ተብሎ ይጻፋል። በዚህ ፎርማት ከተጻፈ እና ደግሞ ስንሰራው ግራፍ ላይ ቀጥታ መስመር ከሰጠን ሊኒየር ነው ማለት ነው። y is equal to mx plus b ማለት b y ኢንተርሴፕት ይባላል። this means እዚች ጋር ኢንተርሴፕት ግራፉ ኢንተርሴፕት የምታደርገው ፖይንት b ናት። ስለዚህ ሁሉ ጊዜ በዚህ ፎርማት መጻፍ ከቻልን y is equal to ለምሳሌ 2x plus 3 ብዬ ከጻፍኩኝ 3 ላይ ምን ያደርጋል? እዚች ጋር ስቆጥር በዋይ ቦታ 1 2 3 ብዬ ስጽፍ እዚች ጋር ለምሳሌ 3 ከሆነ ግራፉ እንደዚህ ያልፋል ማለት ነው። ስለዚህ ቱ ደግሞ ስሎፑን ነው የሚያሳየን። ስሎፕ ማለት ለምሳሌ አንድ ኮኦርዲኔት ላይ እንደዚህ 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 ወይ ደግሞ ላይክ እንደዚህ ምናምን ብዬ ባሳያችሁ ስሎፑ ነው። ወዴት ነው የሚጨምረው፣ እንዴት ነው የሚቀንሰው የሚለውን ነገር የሚያሳየን። እንዴ አሁን ሁለት ነው ማለት ወደ ጎን አንድ በሄደ ቁጥር ወደ ላይ ሁለት ይሄዳል እንደማለት ነው። ወደ ጎን አንድ በሄደ ቁጥር ወደ ላይ ሁለት ይሄዳል ማለት ስሎፕ ማለት ነው። ስለዚህ y is equal to mx plus b form ከተጻፈ it is called linear function ተብሎ ይጠራል። ስለዚህ እዚህ ጋር ጀነራላይዝ እናድርገው። ዛሬ ስለ ሊኒየር ያየን ስለሆነ ጀነራላይዝ ስናደርገው እስቲ ምንድን ነው በኤግዛምፕል ደረጃ ስሎፑን እና ኢንተርሴፕሽን እንዴት እንለያለን? ለምሳሌ y is equal to 3x plus b ይላል። ስለዚህ እዚህ ጋር ምን አለኝ? m አለኝ። m will be 3 አይደል? 4 ደግሞ y ኢንተርሴፕቱ ነው። እዚህ ጋር ደግሞ f of x ብሎ ኤክስፕረስ ማድረግ እንችላለን አይደል? ይሄ 0.3 m ነው ስሎፑ፣ 9 ደግሞ y ኢንተርሴፕት ይሆናል። እዚህ ጋር ኤክሰርሳይዝ ተሰጠኝ። ስለዚህ m ስንት ነው? m will be 4/3 ጎበዝ። b will be ደግሞ 2 good. So what about y is equal to 2x? አሁን እዚህ ጋር ምንድን ነው የምናየው? mx plus b form እንደተጻፈ ነው የምንገምተው? Yes it is by the way. Next time we will see more like examples so we will understand more. በዚህ ፎርማት ያልተጻፉትን ደግሞ እንዴት መጻፍ እንዳለብን አሳያችኋለሁ ማለት ነው። for today ግን ይሄን ለምሳሌ y is equal to 2x plus b የሚለው b ማለት 0 ስለሆነች ነው። ስለዚህ 2x ሲደመር 0 ስንት ነው? 2x አይደለ? ስለዚህ m ስንት ናት? 2። እሺ b ስንት ናት? 0 ማለት ነው። እሺ y is equal to 7 y እንዴት ብዬ መጻፍ እችላለሁ? y is equal to እሺ 0x excellent plus 7 excellent። ስለዚህ m ስንት ነው? m ስንት ነው? 0 ምክንያቱም 0 ሲባዛ በኤክስ ስንት ስለሆነ ቅድም ስላችሁ ሁለትና በአንድ ቫሪያብል የመገለጽ ይችላል የሚለው ነገር እሱን ሾው ለማድረግ ነው። y is equal to 7ም የሊኒየር ኢኩዌሽን ነው ምክንያቱም m 0 ስለሆነች ነው። ስለዚህ በኤክስ እና በዋይ ኤክስፕረስ መደረግ የሚችል ነገር ሆኖ እና ደግሞ በmx plus b ፎርማት የተጻፈ ሁሉ ሊኒየር ፋንክሽን ነው። እንዲሁም በኮኦርዲኔት ፕሌታችን ላይ ብናሰምረው ወይም ደግሞ ብንሰራው የምናገኘው መስመር ቀጥታ ከሆነ ሊኒየር ፋንክሽን ነው። አይ ቲንክ ሁላችሁም ስለ ሊኒየር ፋንክሽን ተረዳችኋል ብዬ አስባለሁ። ኔክስት ታይም ግን ሌሎች አድቫንስድ የሆኑ ጥያቄዎችን በመስራት ሞር አንደርስቱድ እናደርጋለን። See you next time.